ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዘጠኙ አበይት በዓላት መካከል አንዱ ዕርገት ነው። የዘንድሮ የ2018 ዕርገት የሚውለው ግንቦት 13 ነው። አንድ ክርስቲያን ይህንን ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ በሐዋርያት ሥራ ምዕራፍ 1 ከቁጥር 9 ላይ እንዲህ ይላል፣ እያዩትም ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። ክርስቶስ ተወለደ፣ ክርስቶስ አረገ የሚባለው ፍጹም ሰው ስለመሆኑን የሚነገርለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ አለ በዛ አለ ተብሎ የሚነገርለት አይደለም፣ በሁሉ የመላ ነው። እንግዲህ በሁሉ የመላ አምላክ እዚህ ነው እዛ ነው ተብሎ የሚነገርለት አይደለም። በዚህ በቅዳሴ ዮሐንስ አፈወርቅ ላይ እንዲህ የሚል ቃል አለ፣ ከአባቱ ሳይወጣ መጣ፣ ከአናኗሩ ሳይለይ በስጋ ማርያም አደረ ተብሎ ይነገርለታል። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያርግበት ጊዜ ደግሞ ሐዋርያት ያዩት ነበረ። ሲያርግ ስጋውን ጥሎ አይደለም ያረገው፣ ፍጹም ሰውነቱን ሳይለቅ ፍጹም አምላክነቱ ሳይለቅ ነው ያረገው። ምክንያቱም እየረቀቀባቸው ሳይሆን እየራቃቸው ነው ያረገው። ምክንያቱም እያዩት ደመና ተቀበለችው ነው። እንግዲህ ደመና ስትቀበለው እነሱም ቆመው ነበር፣ መላእክትም መጡ፣ እንዲሁ ሲወጣ እንዳያችሁት ሲመጣም ታዩታላችሁ ተብለው ተነግረዋልና። ስለዚህ የክርስቶስ ዕርገት ልንረዳው የሚያስፈልግ እጅግ ጥልቅ ምስጢር ያለው ነው። እንዲህ በአጭር ሰዓት የሚገለጥ አይደለም። ነገር ግን ጥቂቱን ለመረዳት አክል ነው። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገት ግንቦት 13 ይውላል ማለት ነው። የዕለቱ ረድኤትና በረከት በእኛ ላይ ይደርብን። ወስብሐት። ዕርገት 2 ጊዜ ተፈጽሟል። አንድ ዕርገት በማህፀን፣ አንድ ዕርገት በ40 ቀን። በማህፀን የተፈጸመው ዕርገት፣ በእመቤታችን ማህፀን የተፈጸመው ዕርገት ቃል ስጋ ሲሆን ስጋ ቃልን ሆኗል። ቃል ስጋን ሲሆን ስጋ ቃልን ሆኗል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እንደምትመለከቱት ቃል ስጋ ኮነ ይላል። ወሐደረ ላዕሌነ ይላል። ቃል ስጋ ሆነ በእኛም ላይ አደረ ይላል። ቃል ስጋ ሲሆን አንድ ምሳሌ መልሼ ላስታውሳችሁ። ሁልጊዜ እንደምናስታውሰው እንዴት ነው የሆነ ነው? ሳይለወጥ ነው። ብረት በየት ውስጥ እንደሚገባ ነው? እሳት ውስጥ እንደሚገባ። እሳት ውስጥ ሲሆን ብረቱ ይሞቃል። ብረትነቱን ይለቃል? አይለቅም። ሳይለቅ ግን ምን ይሆናል? እሳት ይሆናል፣ ቀይ ይሆናል ብረቱ ራሱ። ብረቱ ደግሞ ቀይ ሲሆን እሳቱ ደግሞ በብረቱ መጠን ይሆናል። ልክ እንደዚህ ቃል ስጋ ሲሆን ስጋ ደግሞ ቃልን ሆነ። ብረቱን በስጋ ትመስሉታላችሁ፣ እሳቱን በቃል እንመስላለን። እኛ አይደለም የሚመስል ነው፣ ቅዱስ ቄርሎስ ነው። ወከመ ሐፂን ዘይትወደይ ውስተ እሳት ብሎ እንደሚናገረው እሳት ውስጥ እንደሚጨመር ብረት ብሎ ይናገራል። ብረቱ ሳይለወጥ እሳት እንደሚሆን ስጋ ውሱንነቱን ሳይለቅ ምሉ መለኮትን ስለሆነ በእመቤታችን ማህፀን እያለ በአብ ቀኝ በኪሩቤል ጀርባ ላይ በቃል ገንዘብ አርጎ በሰማይ አለ። ልብ ብላችሁ ስሙ። ኦርቶዶክስ ተዋሕዶ ማለት ምን ማለት ነው የሚለው ብቻውን ሳይሆን መቼስ ነው በዚህ ስም መጠራት የጀመረችው ቤተክርስቲያኒቱ የሚለውንም አብረን እንመልሳለን ማለት ነው። እና ኦርቶዶክስ ማለት ቃሉ የግሪክ ነው። ኦርቶ ማለት ሁለት ቃል ነው። ኦርቶ እና ዶክስ በሚል ይከፈላል። ኦርቶ ማለት ቀጥተኛ የሆነ ማለት ነው። ዶክስ ማለት ሐሳብ፣ ነገር፣ እምነት የሚል ይሆናል። በጠቅላላው ስንተረጉመው አንድ አድርገን ቀጥ ያለ ሐሳብ፣ የተስተካከለ እምነት የሚል ትርጉም ይሰጠናል ማለት ነው። እና በእኛ ሀገር ቋንቋ ወይም ደግሞ በግዕዝ ቋንቋ ርትዕት ሃይማኖት የሚል አቻ ትርጉም ይኖረዋል ማለት ነው። ስለዚህ ኦርቶዶክስ የሚለውን በእኛ ሀገር ቋንቋ እንተርጉሞ ብንል ርትዕት ሃይማኖት የሚል ነው የሚሆነው። ኦርቶዶክስ ተዋሕዶ የሚለው ስያሜ መቼ ተሰጠ ለቤተ ክርስቲያናችን የሚለውን እናያለን። ኦርቶዶክስ የሚለው በ325 ዓመተ ምህረት ኒቅያ በተሰኘው ታላቁ ጉባኤ ሶስቱም ዓለም አቀፍ ጉባኤያት አራቱም ሊቃነ ጳጳሳት ወይም አራቱም መናብርት በዓለም ያሉት ማለት ነው። ሌሎቹ በእነዚህ ስር ነው የሚጠቃለሉት። በፍትሐ ነገሥትም ላይ ተጽፎ እንደምናነበው እነሱ ተስማምተውበት ባጸደቁት በዚያ ጉባኤ ላይ ኦርቶዶክስ የሚለው ስያሜ ወጥቷል። ይሄ ስያሜ የተሰጠበት ምክንያት ምንድነው?
በወቅቱ አሪዮስ ብዙ ሰዎችን ያስካደበትና ያሳተበት ዘመን ነበር። የአሪዮስ ትምህርት ቤተክርስቲያንን ክፉኛ አውኳት ነበር። በተለይ የእስክንድሪያን ቤተክርስቲያን በጣም እስከ መሰረቷ ድረስ ለማናወጥ ብዙ ጥረት አድርጓል። በኋላም ተወግዞ እንኳን ከተለየ በኋላ አሪዮሳውያን ቀላል የማይባል ንቅናቄ ፈጥረው ነበረ በወቅቱ ማለት ነው። እሱም ካለፈ በኋላ አሪዮስ ራሱ በመቅሰፍት ከሞተም እንኳን በኋላ ተከታዮቹ ቤተክርስቲያንን ክፉኛ ያውኳት የነበረበት ዘመን ስለነበረ ከዚያ ለመለየት ነው ኦርቶዶክስ የሚለው ስያሜ የተሰጠ። ይሄ ማለት ቀጥ ያለች የተስተካከለችና እንከን የሌለባት አስተምህሮ ያላት ወይም ሐዋርያት ክርስቶስ የመሰረታት ሐዋርያት የሰበኳት እና ሰማዕታትም እስካሁን ድረስ ሲጋደሉላት የኖረችው ቀጥተኛው ሃይማኖት ይህች ናት ለማለት ነው ይሄ ስም የተሰጠው። በሃይማኖታችን መጠሪያ ተዋህዶ ብለው ጠርተዋታል። ይሄ ማለት ከሁለት አካል አንድ ባህሪ ሆነ ወልደ አብ ወልደ ማርያም በተዋህዶ ከበረ ብለን እናምናለን ማለታቸው ነው። ስለዚህ ዛሬም ቤተክርስቲያናችን የምታምነውና የምታስተምረው ቀጥተኛው ሃይማኖት ይህ ነው፣ ተዋህዶ ብለን እንጠራዋለን። ኢየሱስ ክርስቶስ ቅድመ ዓለም የነበረው ዛሬም ያለው ቅድመ ዓለም ከአብ ያለ እናት የተወለደው ድህረ ዓለም ከድንግል ማርያም ያለ አባት የተወለደው አንድ አካል አንድ ባህሪ ነው ብለን እናምናለን ማለት ወገኖቼ። የሀብታም ልጆች ሞታቸውን የሚሞት አባት ያላቸው ይመስላችኋል? የላቸውም። የሀብታም ልጆች ከእንጀራው ቆርሶ የሚያበላባት እንጂ ስጋውን ቆርሶ የሚያበላባት ያላቸው ይመስላችኋል? የላቸውም። የሚበሉትን የሚጠጡትን ሊሰጣቸው ይችል ይሆናል። ማንም ቢያበላችሁ ክርስቶስ ካበላችሁ በላይ ሊያበላችሁ አይችልም ወገኖች። ማንም ቢያለብሳችሁ ክርስቶስ ካለበሳችሁ በላይ ሊያለብሳችሁ የሚችል የለም። ምክንያቱም ክርስቶስ ያለበሳችሁ ራሱን ነው። ተመልከቱት። እሱ እውነተኛ የወይን ግንድ ነውና እነሱም እውነተኛ ቅርንጫፎች ሆነዋል። አንተ ወርቅና ብር የለኝም ብለህ ታዝናለህ። ግን ወርቅና ብር ከሚያደርገው በላይ የሆነ ሃይማኖት እያለህ ትጨነቃለህ። እኛ በምድር ያለው እንጀራ አለቀብን ጎደለብን ብለን እንጨነቃለን። ከሰማይ የወረደ እንጀራ እንድንመገብ ተፈቅዶልን ይሄን ማድነቅ ሲገባን፣ በዚህ መኖር ሲገባን፣ በእውነት በዚህ መደሰት ሲገባን አሁን እንጀራ አለቀብኝ ብለን ማዘን ነበረብን። በእውነተኛ እኛ ሰዎች ወይን ሲጠጡ በወይንም ሲረኩ ተመልክተን እንቀናለን። እውነት ለመናገር እኛ የጠጣነውን ወይን የጠጣለ ወይ በእውነት ለዘላለም ደስተኞች የሚያደርገውን እውነተኛውን የወይን ግንድ የወይን ፍሬ የጠጣን እኛ አይደለን እንዴ? ኢየሱስ ክርስቶስ ከወይኑ ቀድቶ ያጠጣን ማንም አይደለም፣ ራሱ ከወይኑ ቀድቶ ያጠጣን። እናንተ ማን እንደጠመቀው የማይታወቅ ወይን ገዝታችሁ መጠጣት ስላቃታችሁ ታዝናላችሁ አይደል እንዴ? እኛ ግን ጠማቂውን ራሱ የምናውቀው ራሱም የወይን ግንድ ተብሎ የተጠራ ራሱ ክርስቶስ ያጠጣን ወይን አለን፣ የሚያጠጣን ወይን አለን። በዚህ መደሰት ለምንድን ነው ያቃተን? ክርስቲያኖች እንደ ክርስቲያን በስጋውና በደሙ እንደሰት፣ እንደ ክርስቲያን በክርስትናችን እንደሰት፣ እንደ ክርስቲያን በወንጌሉ ቃል እንደሰት። መጀመሪያ ሌላው ደስታ የሚመጣ ከዚያ በኋላ ነው። አለበለዚያ ወገኖቼ ሀብታም ስትሆኑም ይሄ ሀዘናችሁ ይሄ ድብርታችሁ ተከትሏችሁ ነው የሚሄደው። ከበላችሁም በኋላ እንቅልፍ ነው የሚጠላችሁ የሚጫወትባችሁ። መብላት መጠጣትን የምንፈልገው ደስተኛ ለመሆን ነበር አይደል እንዴ? ግን ደስታችንን አረቆ የበለጠ እንድንደባደብ ሁሉ ሊያደርገን ይችላል እኮ። ያጨልመዋል፣ ቀናችንን ደስታችንን ያጠፋዋል። ወይን ጠጥተው ደስ ብሏቸው ሲጫወቱ ሳሉ እኮ በዛው ዲያብሎስ ገብቶ ያከሳከሳቸው እኮ ቀላል አይደሉም። የማያሰክር የወይን ጠጅ ያለን እኛ ግን በእውነት እንደ ቀላል ነገር እንመለከተዋለን።